በጣም ብዙ ሚስጥሮችን እያወጣ ነው ያለው ይሄ ሰውዬ ማለት ነው። እኔ ልመነውም አልመነውም በጣም ግራ ያጋባኝን ነገር ነግሮኛል ማለት ነው። ስለ እናቴ ለማውራት ለምንድን ነው አንተ እዚህ ጋር የሚያንቀኝ? አይደለም አሁን እኔስ ይሄን ነገር ሳወራ የግድ መረጋጋት ይጠበቃል። የተፈጠረ ነገር ካለ ንገረን በቃ። ለምን ብቻ ታብሰለስላለህ? ይዘድን ደግሞ ወንጀለኛ አይደለም። ምን እንበልሽ? ብቻዬን አይታለሁ ገብቼ ነው አይዞህ በቃ። አንተ ምን ሆነህ ነው? ቆይ ምን እንደዚህ ትላለህ? አየሃታ እስቲ ተናገር። እያሰማን እኮ ነው። እኛ መች አንሰማም አይደል? ገኒ ያው እንግዲህ ዛሬ በጣም ተናድጄ ነው የመጣሁት። ማለት ከዛ አጎትየዋን አምነነው የሳሚ አጎት ያረገንን ነገር አይታችኋልና ስንነቃ ብቻ በጣም ነበር የሚያስበሳጨው ቤተሰቦች። እኔ በጣም ነው የተናደድኩት በግሌ። ማለት እንደዚህ ማድረግ አልነበረበትም። እኛ ገኒን ለማዳን ብለን ነው ያንን ነገር ያደረግነው እና እኔ የሆነ ከሱ ጋር ለመግባባት ያቅሜን ሞክሬያለሁ እኔ ራሱ እና ከዚህ በላይ እንዴት መግባባት እንደምንችል አላውቅም። ማለት እነሱም መድኃኒቱም ያው ከዛ ሰውዬ ነው የመጣው፣ ግን በቃ የግድ መሞከር አለብን። አሁን የሚሰጠንን መድኃኒት ወይ ደግሞ ያንን መድኃኒት ማግኘት ነበረብን። ምንድነው ያንን መድኃኒት ስንቀበል ኢክራም መስዋዕትነት ከፍላ ነው። እኛም ቢሆን እዛ ጋ ካሜራ ደብቀን ምናምን ስንት ነገር አቅደን ነው ያንን ሰውዬ ይዘ ነው። ያው የዝሙት መንፈስ ስለተጸናወተው ሰውየው ለሱ ነገር የማይደረግ ነገር የለም እና መድኃኒቱን በዛ መንገድ ነበር ያገኘነው እና መድኃኒቱን ልንሰጣት ስንል እንግዲህ የሆነ ዱቄት ነገር ነፍቶ እኔ አፍሬያለሁ። ራሴን ሳየው ራሱ ቪዲዮ ላይ እንደዛ ሳሚ ራቁቱን ነው ምናምን። እኔ ለምን እንደዚህ እንዳረገ አላቅም። ዛሬ እንግዲህ ካገኘሁት እኔም ጠይቀዋለሁ ለምን እንደዚህ እንዳረገ። እነ ሳሚ ይጠይቁትም አይጠይቁትም አላቅም። ከዛ በኋላ ብቻ በጣም ነው የሚያናድደው የተፈጠረው ነገር እና በጣም ተበሳጭቻለሁ ማለት ነው። እና ከዚህ ውጪ ደግሞ ምንድነው አሁን እኔ ዛሬ ሌላ ጉዳይ ነው በእርግጥ የመጣሁበት። ይህን ስላበሳጨኝና ያለውን ነገር ምን እንደተፈጠረ ምናምን ያው ስንነቃ በቃ አላያችሁንም ነቅተን ምን እንደተፈጠረ ምናምን እና በጣም ነበር አሁንም ድረስ በጣም ነው እየተበሳጨውበት ያለሁት በሳሚ አጎት ማለት ነው። ምን አስቦ እንደዚህ እንዳረገ አላውቅም። እና ዛሬ በእርግጥ እንዳልኳቸው በሱ ጉዳይ አይደለም የመጣሁት፣ ስለሱ ላወራ አይደለም የመጣሁት። ሌላ አዲስ ነገር እና ሌላ በጣም ወሳኝና አስፈላጊ ነገር ተነግሮኝ ይዤ ነው የመጣሁት። ከማን ነው ያ ነገር የተነገረ? ከዚህ በፊት እንዳያችሁት ያው ጠላታችንን እኔ ጋር ነው፣ በእኔ ቁጥጥር ስር ነው ያለው ማለት ነው ጠላታችን። እና የሚገባውን ነገር እየሰጠሁት ነው ያለሁት። እኔ አሁን ምግብ በአስራብኩትና አንድ ቀን ውጭ እስከ 6 ሰዓት አሳድሬው የሆነ ነገር ይነግረኛል። አሁንም የሆነ ሚስጥር ይነግረኛል። በእርግጥ ከባድ ነው እንደዚህ ስላችሁ። አሁን እኔ ራሴን አደጋ ላይ ጥዬ ነው ይሄንን ነገር እያረኩ ያለሁት እና በጣም ብዙ ሚስጥሮችን እያወጣ ነው ያለው ይሄ ሰውዬ ማለት ነው። ያ ምንድነው መስዋዕት ከፍለን በመያዛችንና እንደዚህ በማድረጋችን ነው ይሄ ሁላ ነገር እየተፈጠረ ያለውና እኔ ልመነውም አልመነውም በጣም ግራ ያጋባኝን ነገር ነግሮኛል ማለት ነው። ምንድነው በገኒ ዙሪያ ነው። በጣም ግራ የሚያጋባ ነገር ነው ማለት እኔ ማመንም ፈለግኩ አለማመንም ፈለግኩ። ገኒ እንደዚህ ትሆናለች ብዬም ላስብም አልችልም። በቃ ግራ ገብቶኛል። እኔ የቱኛውን ነገር እንደማመን እኔ በጣም ነው ግራ የገባኝ።
አንደኛ እዛ እሱን እኔ ከእሱ ጋር የምጨቃጨቀው ከእሱ ጋር እየተደባደብኩ ገና ወደፊት ስለሚመጣብኝ ነገር አላቅም። እዛ ከእሱ ጋር እኔ እደባደባለሁ፣ እጨቃጨቃለሁ። እዚህ መጥቼ ደግሞ ገነትን በገነት ጉዳይ ስንመካከር ስንወያይ ምናምን ደግሞ አጎቷ ያደረገንን ነገር ሳስበው እኔ በጣም ነው የተበሳጨሁት። እግዚአብሔርን እኔ እዚህ ጋር እኛ ለፍተን ያመጣነውን ነገር የሆነ ሰው መጥቶ ያበላሽብናል። ለፍተን የሆነ ሰው ያበላሽብናል። እኔ ምርር ነው ያለኝ አሁንስ እግዚአብሔርን እንዴ። በዛ ላይ ስንትና ስንት ስልኮች አሉ ማስፈራሪያ እኔ ጋር የሚደወሉ ስንትና ስንት ነገርን ችዬ እንዳለው አታውቁም። ገና አሁን እሱንም በቅርቡ ማሳውቃቸው ይሆናል ቤተሰቦች። በጣም ወሳኝ ነገር አለ ከዚህም ውጭ። ይሄም ደግሞ በጣም ወሳኝ ነገር ነው ለእኛ። እኔ እንግዲህ እግዚአብሔር ነው የሚያውቀው። እውነት ቢሆን ደስ ይለኛል። በጣም ትልቅ ሰበር ዜና ነው እውነት ከሆነ ማለት ነው። እና ያሰብኩት ነገር አለ ዛሬ። እንግዲህ እነ ሳሚ ያው በንዴት ላይ ናቸው ያሉት፣ እዚሁ ቤት ናቸው። ልንገራቸውና አብረን እምቢ የሚሉ አይመስለኝም። በጣም ደስተኛ ነው የሚሆኑት በእርግጠኝነት። እና አብረን እንሄድና ይሄን ነገር ለማስተካከል እንሄዳለን ማለት ነው። እና ይኸው ዛሬ ምናልባት የመጨረሻው ነገር ሊሆን ስለሚችል ቤተሰቦች እንትን እንዳትሉ፣ መጨረሻውን ሳታዩ እንዳትወጡ ከዚህ ቪዲዮ ላይ። እና ደግሞ ሰብስክራይብ እያደረጋችሁ ናቲ ቲዩብን ሰብስክራይብ አድርጉኝ። ያው ለእኔ ሊጠቅመኝ ይችላል አይታወቅም። ምናልባት እኔ 10 ሺህ ብታስገቡኝ ደስ ይለኛል። ምንድነው 10 ሺህ ከገባው ማስታወቂያ አሰራሃለሁ ያለኝ ድርጅት ስላለ ያ ነገር ደግሞ ለእኔ ይጠቅመኛል። ያው ታውቃላችሁ ነው ያለሁበትን ችግር ምናምን። እና ቤተሰቦች ከቻላችሁ 10 ሺህ አስገቡኝ። 10 ሺህ ከገባ ማስታወቂያ እናሰራሃለን ያለኝ ድርጅት አለ። ያው ብዙ ነገር አለን የሚጠበቅብኝ፣ እሱን ነው የምላችሁ። አሁን እነ ሳሚን ገብተን ያለውን ነገር ግልጽ እናድርግ። ገኒ የምትድንበትን የመጨረሻ መንገድም ሊሆን ይችላል። ብቻ እስኪ እናማክረው። እና ቤተሰቦች እኔ አንደኛ ተናድጃለሁ፣ ጨንቆኛል። ብስጭትና ጭንቀት አንድ ላይ እንግዲህ ሌላ ነገር ነው ማለት በጣም ግራ የሚያጋባ ማነው? ይዘዲ ነው እንዴ? እኔ ነኝ እባክህ። እንዴት እዚህ ሆንክ አንተ? ምን አገባህ? ማነው ስናጣ አትናገርም? ማነው ስትባል ምን ነገር አለ? ሰላም አልሄድክም እንዴ? ከዛ በኋላ እንዴ ምንድን ነው ብትበሳጭ? እኔ ነኝ እንዴ እንደዛ ያደረኩ? ምንድን ነው እኔ ስትባል አትናገርም? ዝም ብለህ የምትላለህ? እንዴ ሌላ ድምፅ መስሎኝ ነው ታዲያ። እንዴ ምንድን ነው የምትለኝ? አልነቃችሁም ወይ? እንዴ ምን እንዴት ነው ማንነቀው? ተወኝ በእናትህ። እኔ ለራሴ ስንት ችግር እኔ እንዳንተ አልሞላልኝም እኮ። አንተማ ድርሽ ብለህ አታውቅም። ያ ሰውዬ እኔ ካገትኩት በኋላ እኮ ከዛ በኋላ ተመልሰህ አታውቅም አንተ። እናንተ የምንጨርሰው ጉዳይ እና እኔ የሆነ ና ከጎን ተቀመጥ ካልተቀመጥክ ምን ያደርግልኛል እኮ ከጎን ነኝ ሳሚ። ይኸው ምንድን ነው ሰው የሚለው? ሳሚ መጥቶ ነገር ነው የሚፈጥረው። ሳሚ ያለው ሰምተሃል? ከጎን ያልነበራችሁም ሰውዬው ከያዝኩት በኋላ ከታሰረ በኋላ አልመጣችሁም፣ አላገዛችሁኝም እኮ ያለው። አላገዝከኝም ነው እንጂ አላገዛችሁኝም አላልኩ ማለት። እኔ አላገዝኩም ምን ያልመጣሁም እዛ ሲያዝማ ነበር እና ከዛ በኋላ እሺ ምን ላድርግ? እሺ ቆይ በቃ እዛ ወሰድ ነው አብረን በቃ። ይሄ ሰው ያልነቃም እንደው ማነው? ምንድነው አንተ አልነቃህም እንዴ? ሳሚቶ የራሱ ጉዳይ አለበት። አንተ ችግር አትፍጠር እዚህ። እኔም በጣም ተበሳጭቻለሁ። በጣም ብዙ ነገር ነው ያለብኝ። በቃ በጣም ነው የተበሳጨሁት። አጎተ እንደዚህ በማድረጉ እኛ ላይ በመጫወቱ ማለት ነው። ተረጋጋሽ ሳሚ፣ አንተ ተረጋጋ። ግባ ውስጥ እኔ ግን ይኸውላችሁ ስመጣ አሁን እኔ አትጨቃጨቁኝ። የሆነ በጣም ወሳኝ ነገር ሲኖር ነው ጨንቆኝ የምመጣው። በቃ ሊገባችሁ ይገባል።
ሁሉ ቀን አይደል እንዴ? አንተ ተረጋጋ። እናት እራስ ታማለች። አንተ እናቴን መዳን እንድትድን እፈልጋለሁ። አዎ በቃ አንተ ተው፣ በቃ አንተ ዝም በል። ምንድን ነው የምትለው አንተ? አስፈላጊነቱ ለእሱና ለእኔ ነው። ችግር ውስጥ ያለ ነው እኔና እሱ ነን አይደለ እንዴ? አስፈላጊ ነገር ይዘህ የመጣው ነገረኝ ሁሉ ቀን እስቲ። ኧረ በፈጣሪ እኮ ምንድን ነው ናቲ? እኔ እኮ ጭንቀት ውስጥ እኮ ነኝ። ማውራት እራሱ አልፈልግም ከሰው ጋር በቃ። እኔ በጣም ግራ ገብቶኛል። አንድ ሰው እንኳን አጎቴ መድኃኒቱን ይዞ ሲሄድ አንድ ሰው እንኳን አያስጥልም እንዴ? በፈጠረ አምላክ ይዣለሁ። እሺ ቆይ ነገሮችን በተረጋጉ ሁኔታ ፍታ። ዝም ብለህ በቃ ችግር እዚህ አሁን እሱ እናቱ ስንቱን እንደዚህ ሆናበታለች። ለማዳን እየተሯሯጠ ያለ ልጅ ነው። እኔ ባልንስ ሌላ መከራ ውስጥ አልነበር የሚገባ። እሱማ ነው እናውቃለን። እሺ ግን አንተ በተረጋጋ ሁኔታ ንገረው፣ አስረዳው። በቃ አትጩ፣ ተረጋግተህ አውራ በቃ። አንተም እኮ ወዳለ መረጋጋት ስለከበደኝ እኮ ነው እረዳለሁ። በቃ እሺ አንተ ሳሚ አንተ ይኸውልህ ሲጀመር ያንን ሰውዬ ያሰርከውን ሰውዬ ልቀቅ። ጠላታችን አጎቷ ነው። ታማኛለህ? እናቴ እንዳትድን የሚፈልገው አጎቴ ነው። በቃ ይህ እንዲበሳጭ እባክህ። አይ ሳሚ ልቀቀው ነው ያልከኝ? ጉድህን ብታውቅ እንደዛ ባላልክ ነበረ። የሰው አስረ ዋና ጠላታችን እኮ ነው። ዋናው ጠላታችን እኮ እሱ ነው። ማነው እሱ? እኔ ምግብ ማለት ነው ባልሰጠሁት። አሁን ለምሳሌ እስከ 6 ሰዓት ሳቆየው የሆነ ነገር ይነግረኛል። ውጭ ላይ እስከ 6 ሰዓት ሳቆየው በቃ አስገባኝ አንድ እነግርሃለሁ ይለኛል። ባለፈው አይታችኋል። ምግብና ውሃ አንሰጥህም ስለው የሆነ ነገር ተናገረ እኮ። ምንድን ነው ያለ ሰውዬ? ስለ እናቴ ከሆነ አንድ ደቂቃ መቆየት አልችልም። ተናገር። አዎ ስለ እናትህ ነው፣ ግን ተረጋግተህ እዚህ ጋር መመካከል ይጠበቅብናል። አንተን ሳድንህ እኮ አላቅማማውም አይደለ? ስለ እናቴ ለማውራት ለምንድን ነው አንተ እዚህ ጋር የሚያንቀኝ? አይደለም አሁን እኔስ ይሄን ነገር ሳወራ የግድ መረጋጋት ይጠበቅብናል። ልታምን እኔ ያሳምነኝም አያሳምነኝም እርግጠኛ አይደለሁም። ለእኔ ለራሱ ማለት ነው ሲነግረኝ መቼ ነው እንደዚህ? ቆይ እንደዚህ ዝብርቅርቅ ብለን መች ነው እንደዚህ የሆን ነው? ቆይ እንዴት መፍታት ያቅተናል እንዴ? ቆይ አንድ ትንሿ ነገር ልክ ነህ። ማበድ እኮ ያለብኝ ሰው እኮ ነኝ። በቃ እናቴ እዚህ ጋር እኔ ሰው ራሱ እንዳይሰማኝ በቃ እኔ በጣም ነው ያስጠላኝ። ቆይ ለምንድን ነው ፈተናችን የበዛው? ቆይ የበለጠ እሱ ለማጨናነቅ ነው እዚህ የመጣው። አንተ ዝም በል፣ ሌላ ፈተና ትፍጠርበት ልጅ። ኧረ ንገሪው በእናትህ። ይኸውልህ በጣም የምትሳምኝ አትመስልም። ንገሪው የምትል አይ እሱ አይጨናንቀው። እሱ ሳሚን እናቱ ታማበታለች ለራሱ። ዝም በሉ አላ ዝም እንበልና እንስ አይ ሳሚ እኮ ጨናንቅ እያደረገ ነው። አትጨናንቅ አንተ። እናትህ ትድናለች በቃ። እሱ አለመጨናነቅ አንችልም። ምን አለመጨናነቅ አንችልም? ለመጨናነቅ መፍትሄ ታመጣለህ እንዴ? ተናገር። እሺ ይሄን መልስልኝ እስኪ። እውነቱን ግልጽ እያወራን ሳሚ፣ እውነቱን ፊት ለፊት እየተነጋገርን መሆን ያለበትን ማድረግ አለብን። በቃ ለመጨናነቅ መፍትሄ እኮ የለም እዚህ ጋር። ተረጋግተን ሁሉም ነገር መፍታት ያለብን። ለምን ታጨናንቃለህ? ተረጋጉ ሳሚ፣ ተረጋጋ። አንተ ልባልሃል። ተረጋጋ በቃ። ይኸው እኔ አሁን ምንም አይነት ነገር ብነግርህ ሌላ ችግር ውስጥ እንዳትገባ ሳሚ። እኔ የነገረኝ ነገር ከብዶኛል፣ ለእኔ ራሱ ከብዶኛል፣ ለእናንተም ለመንገድ እኔ እዚህ ጋር ነገር አለ አስጠላኝ። ምን አይሰው ምንድነው? ቤት ውስጥ አትመላለስብህ። አንተ ምን ነው? ቆይ አንተ ነገር አታጨናንቅ በቃ። ተናገር። ከተናገርክ ተኝታ ሌላ ችግር አትፍጠርብን በቃ። ተኝታለች። አዎ እንዴት እንዳደረገችው እያየ ነው። አይቶ ታሳይተንማ አሰራችኋት እንዴ? አረ እናንተ በእግዚአብሔር እኔ እሺ ምን እናርጋት? ናት በእናትህ ይፈታት ነው ሳሚ። አንተ ምን አድርግ ነው የምትለኝ? ላት ነው ለምን እንደምታያዝ በቃ ቼክ ማድረግ አለብኝ። አታይም በእናትህ አይምሬን አታድርግ። እሺ ብትነሳስ ላላሳይሽ። ቆይ ልቀቅኝ በእናትህ አንተ ሰው። አብረን እንሄድ አንድ ነገር ተረጋጋ። ምንድነው የምታወራው? ባለፈው ሁኔታ ፈቶ እንዳያስመልጥብህ ሳሚ። ልንገርህ ስማ ሰውዬ፣ አሁን ከተፈታቸው ቀጥ ብላ ነው አብረው ሂድ። አሳየው። ለምንድን ነው ማየት የፈለገው ሲጀመር እንዴ? አይተሃት የለ እንዴ? ቅድም አይ ማየት እፈልጋለሁ። አታያትም? አብረው ሂድ። አይ አይሆንም። አታያትም? ማየት እፈልጋለሁ። ነግሬሃለሁ። ናቲ በቃ ጭራሽ አታያትም አልኩ። ማየት አለብኝ። የት እቺ ደግሞ ምንድን ነው የምታየው አንቺ?
ሳሚያት እኮ እያለች ነው። ሳሚ እሷ ያለችው እሺ፣ እንዴት ነው ማስረዳህ? እሺ ቆይ እንዳያት እንኳን ካልፈቀድክልኝ እሺ እያትሽ ምንድነው? ቆይ እኔ ያክል አንተ ምንድነው ቆይ የተፈጠረው በቃ ሳይውሽ እኮ ለምንድነው ማየት የፈለግከው? በቃ ቼክ ላድርጋት እኔ ምን ነገር እስኪ እዚህ ጋር ምን ችግር የለም። አዎ ምን ቆይ ናሽ ሳሚ ኧረ በእናትህ ና ተመለስ። የለም ብቻ ማየትም ኧረ እዚህ ነው የምቆመው ነው ቤት ማለት ነው። በእግዚአብሔር ሳሚ ሰውዬ ወደዚህ ሂድያት አንተ ምን ጨክ እየሰማህ ነው? ሳሚ የምትለው ያት በቃ በእግዚአብሔር ቼክ ማድረግ አንቺ በጣም ሳሚ ስሙኝ፣ በቃ አንዴ ሊያት ብቻ ሂድያት ሄደ የሰማሁትን ነገር እነግራቸዋለሁ። በቃ ቼክ ማድረግ ሳሚ ይግባ። ከገባ በኋላ ግን አንድ ነገር ቢፈጠር እዛ ውስጥ ባንቺ ሳሚ ይገራል። ባንቺ ነው። ለምንድን ነው አንቺ እንዲገባ በቃ እንዴ ሳቆይ እኔ እንጃ ተልኮ ነው የመጣው። ለምን ከመምጣቱ ግን ብቻዬን ነው የማያት ይላል። ተልኮ አይመስለኝም ሲጀመር ናቲ ጋር ነው የሚመስለኝ። ሳሚ መቼስ እኛ በር ላይ ነን። ይዟት በመስኮት አይሄድም። ናቲ በቃ እናውጣ። ሳመተው እንግዲህ ገብታ ነገር ያደርግብስ አንቺ ምን ነው ግን እንደሱ እንትን የምትይው? በመስኮት ይዟት አይወጣም። በር አለ እዚህ ጋር ያሟቸዋል። የተፈጠረ ነገር ካለ ንገረን። በቃ ለምን ብቻ ታብሰለስላለህ? ስለያዝኩ ነገር አለ። ምን ይዛል ይዘድኝ ደግሞ ወንጀለኛ አይደለም። ምን እንበልሽ? ብቻዬን አያታለሁ ገብቼ ለምን ይላል? አይዞህ በቃ አንተ ምን ነው ቆይ ምን እንደዚህ ተጨናነቀው? አያታ እስቲ ተናገር። ምንም በቃ እያደረ የሚፈጠረው ነገር ሳይንስ ምንድን ነው? አየሁ እኮ ይዘድኝ ምንም አዲስ ነገር የለም። ናቲ እኔ እያስጨነቀኝ ነው። ልጁንም አታስጨንቀው በእናትህ። ተፈጠረው በእግዚአብሔር በእናትህ እኔ ውሻው ነው እንድትኖር እፈልጋለሁ። በቃ ሳሚ ደግሞ ምንድን ነው? እና ታዲያ የሆነ እኮ የእንትን የሚነግረን እኮ ነው የሚመስለው የሞት ዜና። ጉዳዩ እኮ እሱ ነው ዋናው ነገር። ምን የሞት ዜና ነው? ምንድን ነው ጉዳዩ? ምንድን ነው? ተናገር። ቀይ ወደኛ እያየ ምንድን ነው ወደዛ ምዞር? እኔ ሰውየው እሱ ነው የነገረኝ። እንደዚህ እንደ ቀልድ እንዳታዩብኝ ስነግራችሁ። እኔ ማመን በደንዴት ውስጥ ሆኜ ማመን ይኖርብኝ ማመን አይኖርብኝ በጣም ነው ግራ ይገባኝ። እና የምላችሁን ነገር እመኑ። በቃ ከቻልኩ ብሎ ቢሆንስ እንደዚህ የሚል ቆይ ምንድን ነው ያለው? ማይሰማን ምንድን ነው ያለው? ቆይ ገኒ ቆይ ምንድን ነው? እኔ እኮ ግራ እየተጋባሁ ነው። ይኸውላችሁ እሺ ስሙኝ በእናታችሁ በቃ እሺ አውራ። አንተ እኮ እያወራህ ያለው እስካሁን አውራ። ሳሚ አታስወራውም? ለምንድን ነው የሚያወራው? ሳሚ አትበል። ሳሚ ራሱ ችግር አለበት። አንቺ ለሱ ለምን የምትቆርቆ? ለማ ሳሚ አትበለው። ያውራ። ለምን ያወራ? ምን እንዳወራ ናቲ እና በእናትህ ምንድን ነው አንተ ያማል? ይኸውላችሁ ስሙኝ እሺ። እያሰማን እኮ ነው። እኛ መች አንሰማማል? ገኒ በህይወት አለች። ምንድን ያልከው? ገኒ በህይወት አለች። ሳሚ ምን ማለት ነው? ገኒ በህይወት አለች? ማን ያለው? ቆይ ኧረ አይደለም ልጁ ነው ያለው። ምንድን ነው የምንረጋጋው? ስማና ተናገር። ቁምና ቀድመህ መጀመሪያ ለምንድን ነው ያልነገረኝ? ታዲያ በህይወት አለች የሚል ታዲያ ምንድን ነው? እዚህ ጋር ያለችው ማናት? እዛ በህይወት አለች የምትባለው ማናት? የምንረጋጋው ነገር የለም። ይዘድኝ ተናገር። በህይወት አለች፣ ሰው ሆና በህይወት አለች። ከለቀቀኝ አመጣለሁ። ከለቀቃችሁ ውሸት ከለቀቀው አንተ ውሸት ነው እያመንክ ነው። ውሸት ላይሆን ይችላል። ኢክራም ሳሚ ዝም ብለህ ነገሮችን አትመን። እውነታውን ነው እሱ ያለችው። ከለቀቀኝ እኮ ነው ያለው። ከለቀቀኝ አመጣልሃለሁ። ገኒ ውሸት እንዲለቀው ፈልጎ እኮ እንዲለቅ ፈልጎ ቢሆንስ ነው ደግሞ ቢሆንስ ግን እንደማለቀው 100% እርግጠኛ ነኝ። እንደማለቀው ማለት አንተ ማትለቀው መሆን ቢሆን እንደዚህም ብሎኝ አለቀውም። እንሂድና እናወጣጣው። እሺ ቶሎ በል እንሂድ። አይደለም የምንቆይበት አንድ ደቂቃ የማያስፈልገን። በህይወት ካለ አይኑን እያጠፋንለት ሄዶ ያሳያል። አይ መምታት መቀጥቀጥ ሳይሆን ለምን ደግሞ አንቀጠቅጠው? የሚያውቀው ነገር ካለ ያወጣልን። እናቴ እኮ ናት። እናንተ እንዴት ነው የምታስቡት? እኮ አንተ የሚመጣውን ሀሳብ ሁሉ ላይ እየተቀበልክ ያማሃል። አንተ ራስህ ልታብድ እኮ እና ታዲያ እናቴ እንደዚህ ሆና እስከ መቼ ነው ማየው? አንቺ ያምሻል እንዴ? እስቲ መጀመሪያ እንረጋጋው። እስክትሞት ነው ማየት? ቆይ እንዴት እንደሆነች እኮ እያየሽ ነው አይደል? እኮ ተረጋጋ። አሁን ሰው ሆናለች ብሎ
ሳሚ ሳሚ ቆይ ሳሚ ሌላ አለ። እኔ ቆይ ሳሚ ነገር አለ። ምንድን ነው የምታስበው? እሺ እውነት ከሆነ ለምንድነው ታዲያ ማንሄድም እኮ? ቆይ እኔ ያሰብኩት ነገር አለ። ስሙኝ፣ ያውራሽ ሳሚ። አይ ቆይ ሳሚ እናስጨርሰው። አንተ በስሜታዊ ይሄክ ነው ሳሚ። ምንም ስሜታዊነት እኮ አይደለም። እዛ ጋር እናቴ ናት ሰው ሆነች የተባለው አይደል? ያውራሽ ቆይ እንጂ አለች የተባለች አውራሽ ሌላ ሰው እኮ አይደለም። ሳሚ በእናትህ ዝም ብለህ በማርያም ዝም ብለህ ጨርስ። ይኸውላችሁ ስሙ፣ እኔ ያሰብኩት ነገር አለሽ። ይሄን ነገር ሲለኝ እሱ ሳሚ፣ ኧረ ስማኝ በቃ ስማው ሳሚ፣ መፍትሄ እንዲሆነን እኮ ነው። እሺ ምንድን ነው ያለህ? ለምንድን ነው አንተ የማትናገረው? እኔ ያሰብኩት እሱ ያለኝንማ ነገርኳችሁ። ገኒ ሰው ነች፣ በህይወት አለች። ከለቀቃችሁኝ ብቻ አመጣላችኋለሁ። ሌላውን ነገር ውሸት እኔ ፊት ለፊቱ አገናኘኝ። ባለፈው አዝኜለት ነበር አይደል? አሁን እንዴት እንደማደርገው አሳያችኋለሁ። በቃ እሺ ስሙ፣ አንድ ነገር ስሙ። እኔ ያሰብኩትን ነገር ልንገራችሁ። ገኒ ይዣት ልሂድና እውነት ናቲ፣ በእናትህ የማይሆን ነገር አታውራ። እንካ ናቲ፣ ሰማችሁ? ስሙኝ በእግዚአብሔር። እሺ ለምንድን ነው ይዛት ገኒን ይዟት ልሂድ፣ ይዣት ልሂድና በህይወት እንዳለች ራሷ እንደሆነች እና እንደምታወራ አንደኛ ውሸቱን ከሆነ እሱ እኔ ትንሽም ስለተጠራጠርኩት ውሸቱን ከሆነ ሲያያትና እንድታወራው ወይ ደግሞ እሱን ስታይ የሆነ ነገር እንድትነግረን ይዣት ልሂድ። ያንተ ሴራ ነው ይሄ ሲጀምር። ያንተ ሴራ ነው፣ አንተ ሴራ ነው። እኔ ራሱ ለዚህ እኮ ነው አታምኑኝም ያልኳችሁ። ለዚህ እኮ ነው እንደማታምኑኝ እኮ ለዚህ የተናገርኩት መጀመሪያው። እዚህ አይነት እንትን ጀመር። አንተ በሱ ተማምነህበታል? አይደለም ባለፈው ይዣት ልውጣ ስትል ቆይ በሱ ተማምነሃል? በእናታችሁ እኔ ቅድም መጀመሪያ አልነግራችሁም ያልኳችሁ ለዚህ ነው እኮ። በሱ ተማምነሃል? ተናገርሽ። በሱም ተማምነሃል አንተ? በሱ አምነህበታል? እሱ አምነሃል? ስሙን እስከ 6 ሰዓት ምግብ ሳልሰጠው ቤት ሳላስገባው እዛ ጨለማ ቤት ዘግቼበት በቃ ልንገርህ፣ የመጨረሻ ነገር ልንገርህ ተስፋችሁም ብሎኝ ነው የነገረኝ። በዚህ ሰዓት ማንንም አልነም አይደለም እሱ እንደዛ አለ። አንተ ገነትን ይዘህ የምትሄድበት ምክንያት ምንድን ነው? እዚህ ጋር ግን ሳሚ ማውራቱ አሪፍ ነው። እንዳወራ አንተም ሂደህ ነገሮችን ማጣራት እንጂ ገነት ጭራሽ መሄድ ቆይ አይደለም ይዘድ አንተን አይደል እንዴ እሱን እየቀጠቀጥክ ምናምን ያስወጣጣው? አዎ። እና አሁን ታዲያ ምንድነው ለሱ ማስረጃ የሚያስፈልገው? ሄደ ገነትን የምታሳየው ምን ቤት ነው እሱ? ሳሚ አይደለም ቆይ ገና አብረን እሺ ምን እናድርግ? እሺ ቆይ እሺ ገኒ እንዴት ነው የምትሄደው? እሷን ካላየ ሰውዬው አያምንህም? ይኸው ኢክራም በእነ ሳሚ ለምንድን ነው ምንም የማዳምጠው ነገር የለም። ነይ አንቺ ማለሽበት ነይ ትሄጃለሽ። ለምንድን ነው የማትሄጂው? ሳሚ ትሄዳለች። ገነትን ጠብቂሽ አንቺ። ኧረ በእናትሽ